ሴቶችን ሊማርኩ የሚችሉ በጣም ብዙ ነገሮችና ባህሪያት ሊኖሩ ይችላሉ። ነገር ግን ከነዛ ሁሉ በሴቶች አእምሮ ውስጥ ጎልቶ የሚታይ በጭራሽ ሊያልፉት ወይም ሊቋቋሙት የማይችሉት አንድ ባህሪ አለ። በታሪክም ብትል በብዙ ሺህ ዓመታት በብዙ አይነት ስልጣኔዎች፣ ባህሎች፣ ማህበረሰቦች ሳይነቃነቅ የኖረ እስከዛሬም ድረስ ያለ ሴቶችን የሚማርክ አይነት ወንድ አለ። በጣም የሚጮኸው አይደለም፣ ልብ የለሹ አይደለም። ኢቭን በእኛ አስተያየት ኃይለኛና ሀብታም ሁሉ ነገር በስሩ ያለው ወንድ አይደለም። ነገር ግን ነገሮች ሁሉ ወደ ግራ ሲሄዱበት ህይወት በተከታታይ ስታጠቀው እጅ ያልሰጠና ስሜቱ ያልተጫወተበት ይህ ወንድ የየትኛዋንም ሴት ልብ መማረክ የሚችል ወንድ ነው። ደግሞም አሁን ላይ የታገልክ ከሆነና እጅ ካልሰጠ ይህን ወንድ ለመሆን ከምታስበው በላይ በጣም ቅርብ ነህ። ከጥንት እንኳን ብንጀምር የጥንት የግሪክ ፈላስፎች ቶሎ ስሜታዊ የሚሆንን ወንድ ይጸየፉት ነበር። መጸየፍ ብቻ ሳይሆን ይፈሩት ራሱ ነበር። ምክንያቱም ስሜቱን መቆጣጠር የማይችል ወንድ በጣም አደገኛ ነው። አደገኝነቱ ደግሞ በመጥፎ ነው። እናም እንደዚህ አይነቱ ወንድ እንኳን ሴቶች ማህበረሰቡ ራሱ ይጸየፈዋል። አየህ፣ ስሜቱን መቆጣጠር የማይችል የሆነ መጥፎ ነገር ሲፈጠር በአንድ እጅ የሚሰጥ ወንድ ወዲያው ማማረር ይጀምራል። ወዲያው ስሜታዊ ይሆናል። ከዛም ወይ መጠጥ ውስጥ ወይ ሱስ ውስጥ ይገባል። ከዛ ገፋ ሲል ደግሞ የተለያዩ ወንጀሎችን መስራት ይጀምራል። ለምን? ምክንያቱም ህይወትን ለመቋቋም ጥንካሬ አልነበረው። እናም እንደዚህ አይነት ወንድ ሴቶችን በየመንገዱ የሚያስጨንቅ በአጠገቡ ለማለፍ እንኳን የሚያስጠላቸው አይነት ወንድ ነው። ቶሎ ይናደዳል፣ ቶሎ ይበሳጫል፣ ቶሎ ሀዘን ውስጥ ይገባል። ምንም ራስን መቆጣጠር የሚባል ነገር አልፈጠረበትም። እናም በሮማኖች እንደዚህ አይነት ወንድ ምንም እንኳን አካላዊ ጥንካሬና ሀብት ቢኖረውም እንደ ደካማ ወንድ ነበር የሚታየው። ቶሎ የሚደነግጥ፣ የሚለምን፣ የሚለማመጥ አይነት ወንድ እንደ ወንድ አይቆጠርም ነበር። እናም ታላቁ ጁሊየስ ቄሳር የሚታወቅበት አንድ ባህሪው ይህ ነበር። ሌሎች ሰዎች ቢሆኑ የሚደነግጡበትና ራሳቸውን የሚያጡበት ሁኔታ ላይ ሆኖ በዝምታ መቀመጥ የሚችል አይነት ሰው ነበር። ይህ ደግሞ በብዙዎች ዘንድ ክብርን ሰጥቶታል። እናም የሮማን ሴቶች የሚያደንቁት መደነቅ የማይፈልጉትን ወንዶች ነበር። ይህ ግን ዝም ብሎ አጋጣሚ ነገር አይደለም። ምክንያቱም አሁን ያለንበት ዘመን ያለው ሳይኮሎጂም ከዚህ ጋር ይስማማል። እናም ሳይኮሎጂም እንደሚለው ከሆነ ስሜትን መቆጣጠር በጣም ኃይለኛ ከሚባሉ የስሜት ማሳያዎች ዋነኛው ነው በማለት ያስቀምጣል። ጥናቶችም እንደሚያሳዩት በጭንቀት ውስጥ ሆኖ ተረጋግቶ የሚቀመጥ ዝም ብሎ በስሜት ተነስቶ ያዙ ይልቀቁኝ የማይል አለመፈለግን መቀበል የሚችል ወንድ በጣም ሳቢ፣ በጣም ታማኝ፣ እንደገና እንደ ጠንካራ ወንድ ነው የሚታየው። አለመፈለግን መቀበል ማለት አሁን ለምሳሌ አንድን ሴት ጠይቆ እምቢ ቢባል ክብሩን ጠብቆ የሚቀመጥና በዚህ ተናዶ የማያስጨንቃት ወይም ስሜታዊ የማይሆን ወንድ እንደማለት ነው። እናም ሴቶች ህይወታቸውን ሙሉ ሲፈልጉ የሚኖሩት እንደዚህ አይነት እርጋታን የተላበሰውን ወንድ ነው። አየህ፣ እንደዚህ አይነት ወንድ የሚጠቀመው በአንድ ነገር ብቻ አይደለም። ስሜቱን የሚቆጣጠርና በትንሽ ነገር የማይረበሽ ወንድ በኋላ ላይ ብዙ ብር መስራት የሚችል፣ ብዙ ካምፓኒ ማስተዳደር የሚችል ወንድ ነው። ይህ ብቻ ሳይሆን በሴቷ አይምሮ ይህ አይነት ወንድ በኋላ ቤተሰብ ቢመሰርቱ ልትተማመንበት የሚችለው አይነት ወንድ እንደሆነ ታስባለች። ነገር ግን ልክ አንድ ወንድ የሚደነግጥ፣ የሚለምን፣ ብዙ የሚያብራራ ወይ ቶሎ ስሜታዊ የሚሆን ከሆነ ሰብኮንሺየስሊ የሴቶች አይምሮ የሚያስበው በኋላ ላይ የሆነ ችግር ቢያጋጥመን ተሰባብሮ የሚቀር አይነት ወንድ እንደሆነ ነው። አሁን እዚህ ጋር ነው እንግዲህ ሴቶች መጥፎ ወንድ ይወዳሉ የሚባለው ነገር የሚፈራረሰው። ምክንያቱም ሴቶች የሚወዱት የሚያንቋሻቸውን መጥፎ ወንድ ሳይሆን ሪያክት የማያደርገውን፣ ስሜታዊ የማይሆነውን፣ ራሱን ለማብራራት ኤነርጂ የሌለውን ወንድ ነው። ሴቶችን የሚስበው መጥፎነት ሳይሆን አለመፈለግ ነው። የእሷን ሙገሳን፣ ፍቅር፣ የእሷን ምንም ነገር አለመፈለግ። አንዴ እንደማታስፈልግ ካወቀች ከቁጥጥሯ ስር ትወጣለህ። የማትቆጣጠረው ወንድ ደግሞ አቅሏን የሚያስታት ወንድ ነው። እሱን ለመቆጣጠር ስትሞክር በእሱ ፍቅር ተይዛ ራሷን ታገኘዋለች። ዝምታው፣ እርጋታው፣ ስሜታዊ ያለመሆኑ፣ ቶሎ ሪያክት አለማድረግ በምን አይነት ነገር ውስጥ ቢያልፍ ነው ብላ እንድትደነቅ ያደርጋታል። ምን አይነት ጠንካራ ወንድ ነው ብላ እንድትማረክ ያደርጋታል። ምክንያቱም እንዲህ አይነቱ ጥንካሬ ፌክ ሊደረግ አይችልም፣ ልታስመስለው አትችልም። ይልቁንም መሆን ብቻ ነው የምትችለው። ሴቶች ደግሞ ይህንን ያውቃሉ። እያስመሰለ ያለውን ወንድ በቀላል ፈተና ይጥሉታል። ልክ ስትጣላው እንዴት እንደሚሆን ታያለች። ልክ ዝም ስትለው፣ ልክ ከሌላ ወንድ ጋር ሆና ሲያያት እንዴት እንደሚያለቃቅስ፣ እንዴት እንደሚናደድ፣ እንዴት ስሜታዊ እንደሚሆን ትመለከቷለች። ታዲያ ግን ያ እውነተኛ እርጋታ ያለው ወንድ እሷ በምታደርጋቸው ነገሮች አፌክት አይደረግም። ፊት ለፊቱ ብትፈርጥ ብትነሳ ለሱ ምንም የሚቀይረው ነገር የለም። ጥለው ለመሄድ ከወሰነች አይለምንም፣ አይለማመጥም። በጎውን ተመኝቶላት በዝምታ የራሱን ህይወት ይቀጥላል። ሴቶች ደግሞ እንደዚህ አይነት ወንድ በትንሹም ቢሆን ቢያበሳጫቸው፣ ነገር ግን በጣም ይማረኩበታል። ለምን ያበሳጫቸዋል ካልከኝ፣ ምክንያቱም እንደ ሌሎች ወንዶች ስለማያጎብድድላቸው ነው። ለምሳሌ ከመሬት ተነስታ ስትዘጋው ሌላ ወንድ ቢሆን ምን ሆነች ነው ብሎ ሲለማመጣት ይውል ነበር። እናም ውስጧ ደስ ይሏል፣ ተፈላጊ እንደሆነች ይሰማታል። ከዛ ግን ያ አይነት ወንድ በፍጹም አይለማመጣትም፣ በፍጹም የሷን ጨዋታ አይጫወትም። ስለዚህ ያበሳጫታል። ለምን በእጅ ማድረግ አልቻልኩም? ምንድነው ቆይ ከሌሎች የሚለየው? ማንንም ብሎ ነው የሚያስበው ብላ በትንሹም ቢሆን መናደድ ትጀምራለች። ታዲያ ይህ ለአንተ ጥሩ ነው።
ምክንያቱም አይምሮዋን ሰርስረህ ገብተህ ስሜቷን እየተቆጣጠርከው ነው። አንድ ሴት በአንተ ድርጊት ተናዳ ስላንተ ማሰብ ጀመረች ማለት በአንተ እየተሳበች ነው ማለት ነው። ምክንያቱም የማትፈልገው ወንድ ከሆነ ምን አናድራት? ጭራሹን የማታስበውም ነበር። የሚለማመጣትንም እንደዛው ምንም አይመስላትም፣ ከምንም አትቆጥረውም። አንተን ግን እንደዛ ብላ ማለፍ አትችልም። ሳትወድ በግዷ በአይምሮዋ ታስገባሃለች። ሳትወድ በግዷ ስላንተ ታስባለች። ታዲያ ማንም አይነግርህ አንድ እውነታ ቢኖር ሴቶችን የሚማርካቸው ባህሪ በምንም የማይነቃነቅ ውስጣዊ እርጋታ ነው። በምንም ማለት በገንዘብ፣ በመልክ፣ በውጫዊ ነገሮች ማለት ነው። እነዚህ ነገሮች ስበትን ያጎላሉ እንጂ ስበትን አይፈጥሩም። ስበትን መፍጠር የምትችለው አንተና አንተ ብቻ ነህ። ለዚህ ደግሞ ዋናው ነገር አሁን የተነጋገርነው ነው። ከዚህ የተረፈውን ደግሞ እቺን ቪዲዮ በማየት እንድትተገብረው እመክርሃለሁ። በጣም መሰረታዊ ነው የማስበው ነገር መንፈስ ነው። በመንፈስ በደንብ መዳበርና መጠንከር መቻል አለብህ። ከዛ አለፍ ብሎ በአስተሳሰብ አለ ሜንታሊ መዳበር መቻል አለብህ። ከዛም አለፍ ስትል ስታድግ በስሜት ደግሞ ትበለጽጋለህ ወይም ስሜትን መቆጣጠር መቻል ትጀምራለህ። ከስሜት አልፎ ፊዚካሊ አለ ሰውነትን መንከባከብ፣ ሰውነትን ማዳበር which is ስፖርት መስራት እንደምንለው የወንድ ልጅ ሰውነት በሆነ ያክል መበልጸግ አለበት። በሰውነት መዳበር አለ። ከዛ አልፎ በስራ አለ። ስራ ስለ ደግሞ ፋይናንሻሊ ነው የምትሰራው ስራ ገንዘብ ማምጣት መቻል አለበት። አንተን ፋይናንሻሊ ሊያዳብርህ ይገባል። ስለዚህ እነዚህ ደረጃዎች በሙሉ ትኩረት ተሰጥቶባቸው ሊዳብሩ ይገባል። እንዳልኩት ከመሰረታዊ ነገር ውስጥ ጀምሮ ለሁሉም ነገር መሰረት ነው ብዬ እኔ የማስበው መንፈስ ነው። አንተ መንፈስ ላይ በምን ያህል ደረጃ ትሰራለህ? ከዛ አልፎ አስተሳሰብ አለ። አንተ በአስተሳሰብን በምን ያህል ትቆጣጠራለህ፣ ትመለከታለህ። ከዛ አልፎ ስሜት ነው እንዳልኩት ስሜትን ምን ያህል ታውቃለህ? የሚሰሙ ስሜቶች ከምን እንደመነጩ ታውቃለህ? እውቀቱ አለህ ወይስ በሚሰማ ስሜት ነው የምትመራው? ሰውነት ላይ ምን ያህል ኢንቨስት ታደርጋለህ? ወይስ ቁጭ ብለህ ነው የምትውለው? ተኝተህ ነው የምትውለው? because እነዚህ ነገሮች በሙሉ የራሳቸው ተጽዕኖ አላቸው። ከዛ አልፎ ደግሞ ስራ አለ፣ እንቅስቃሴ አለ፣ ህይወትን የምትመራበት ነገሮች አሉ፣ ፓሽን አለ፣ ጎል አለ and financially የሚያሳድጉ ነገሮች አሉ። ስሜትን ተቆጣጠር። በስሜት አትነዳ። በጊዜያዊ ደስታ ወይም በጊዜያዊ ሀዘን አትነዳ። ያንን ቤዝ ሌቭል ፈልግ፣ እርጋታህን አግኘው። ይሄ የሚመጣው በተሞክሮ ነው፣ በኤክስፒሪየንስ ነው። ሆን ብለህ ስሜትን ልቆጣጠር ብለህ ራስን ባዳበርክ ቁጥር ዛሬ ከነበርከው ነገ የተሻልክ፣ ነገ ከነበርከው ከነገ ወዲያ ደግሞ የተሻልክ ትሄዳለህ ማለት ነው። ሰውነትን በፍጹም ሊረሳ የማይገባው የወንድ ልጅ ግዴታ ነው። ስፖርት መስራት፣ አካልህን ማንቀሳቀስ መቻል፣ አካልህን ማበልጸግ መቻል ለውበት ብቻ አይደለም፣ ለቁንጅና ብቻ አይደለም፣ ለተክለ ቁመናህ ብቻ አይደለም፣ ለአይምሮህም፣ ለመንፈስህም፣ ለስሜትህም አስፈላጊ ነው። ሁሌ እንደ ግዴታ ከማነሳቸው ነገሮች ውስጥ አንዱ ነው ስፖርት መስራት። ከዛ በኋላ የማይቻል ነገር የለም። በእነዚህ ደረጃዎች ውስጥ አንተ ከበለጸግ፣ አንተ ከዳበርክ ምንም ስራ ብትሰራ ይሳካልሃል። ከማንም ሰው ጋር ብትገናኝ ያንን ሰው ማሳመን እና የራስ ማድረግ መግዛት ትችላለህ። ሴት ልጅ ብቻ አይደለም። ሴት ልጅ actually ቀላል ናት። ሴት ልጅ አንዴ ከተሳበች ወደ አንተ ከወደደች ትሸነፍልሃለች። ግን ብዙ አይነት ሰዎችን ታገኛለህ በህይወት ውስጥ። ብዙ አይነት ሰዎችን መማረክ ሊኖርብህ ይገባል፣ መግዛት ሊኖርብህ ይገባል። እና በእነዚህ ደረጃዎች ውስጥ አንተ ከዳበርክ ዓለም በጣም ቀላል ነው የምትሆነው፣ ህይወትን በጣም ቀላል ነው የምትሆነው ላንተ።